እየገባችሁ ስለምትበርዙት በዚህ በ20 ሴንቸሪ ራሱ ቆይ ልጨርሳለሁ። በ20 ሴንቸሪ ራያ የጠየቁህን አሁን ጥቅሱን ታመጣለህ። ያኛውን እኮ ዘጋን በቃ። አይ እንትን ብለዋል የምትል ከሆነ ይበርዛሉ ምናምን የምትል ከሆነ እናመሰግናለን ነብይህን ሐሰተኛ የምታደርግልን፣ ምክንያቱም አይበረዝም ብሏል ነብይህ። እናመሰግናለን አላህን ነው ሐሰተኛ የምታደርገው፣ በፍጹም የኔ ቃል አይለወጥም አይሻርም አይበረዝም ብሏል። 100 ጥቅስ እኔ በደቂቃ ውስጥ ጠቅስልሃለሁኝ ምንም ሳላይ ማለት ነው። ስለዚህ ያኛው ቻሌንጅ አያስኬድም። አሁን የጠየቅኩህን የቀደመውን ጥቅስ ንገረን። የትኛው ጥቅስ? ነፍስ አንደኛ ሰማይ ሁለተኛ ሰማይ እያለች ሄዳ ወደ ምድር እንደገና እንደምትመለስ የተናገርክበትን። ማማዬ ሰላም ነው ማማዬ? ኦኬ ሶሪ፣ ኮፒ አድርጌ ልላክልህ ወይስ አንድ ስልክ ብቻ ነው የያዝኩት? እንዴት አድርጌ ላሳየህ? ምንድነው? ለምን ሪፈረንስ አልነግረንም? ያገኘንበት ምንድነው? አዲስ ነምበር ምን? አዲስ ነምበር ስንት? አዲስ ነምበር እና ስሙን ንገረን። የአዲሱን ነምበር ንገረን። የአዲሱን ስም ንገረን። ግቡ ቻሌንጅ አድርጉኝ ነው ካም ኤንድ ቻሌንጅ ሚ ቃል ወይ ፍሬንድና እሺ ቻሌንጅ የሚያደርገናል። ገና ያመጣናቸው አሉ። ኦኬ ስማ አቡ ዳውድ አለ ከአንተ ጋር አለ። ይከፈታል፣ ችግር የለውም። አቡ ዳውድ ስንት? ኦኬ አቡ ዳውድ አሁን ልክ ነበር። ኦኬ አዲስ ነምበሩን ንገረው። 454 ስንት? 4754 حديث ደግሞ حديث البراء بن عازب የዘጋቢ البراء بن عازب ይባላል። ችግር የለውም። 4000 ስንት ነው ያልከው? 750 አይ ቲንክ እንትን ንገረኝ እስኪ ቡክ ነምበሩን ትነግረኛለህ? ቆይ አንድ ጊዜ ቁጥር መያዝ እንዴት ነው እሱ? አይ ወሬ በነገረኝ የለም ዝም ብሎ ቼኑን ነው ያስቀመጠው። በዘጋቢው ስም ታገኘዋለህ። ለምን አዲስ ነምበሩን አልነግረንም? አዲስ ነምበሩ የለም። አዲስ ነምበሩን ብትነግረን እኮ እናውጣለን ነበር። እሺ ያላችሁ አለን። ሶሪ እንትኑ ቁጥሩ ስላለ ነው። ይሄ ኢንሳይክሎፒዲያ ጋር ብትገባ ግን ወይኔ እንትኑን እኮ ብትነግረን እኮ እናውጣለን ነበረ። ኢንሳይክሎፒዲያ ኮሜንት ይኸውላችሁ፣ ኮሜንት አስተካክሉ። ኮሜንት ፎይኪንግ ሳይሆን ጤናማ ኮሜንት ጻፉ። ክርስቲያናዊ ኮሜንቶች ጻፉ። ሰዎቹ ወደ ቤተክርስቲያን ሊስብ የሚችል ይሄ ምንም አያስፈልግም፣ አይጠቅምም። እንደዚህ አይነት እንትኖችን አትጠቀሙ። ጤናማ ክርስቲያኖች አንዋሽም። ክርስቲያኖች በመረጃ ነው የምናወራው። ክርስቲያኖች ፊት በመረጃ ማንም ሞግቶ ማሸነፍ አይችልም። እነኚህ የተሻሉ ናቸው። በእውነት ሞግቱን። እንደዚህ አይነት ነገሮችን ጻፏቸው። ኑ በብርሃኑ ተመላለሱ። ሞደው እንትን ማለት ነው። ገና ምንም አልነካ ነው። ሜን ቶፒክ ባይዘ ገና ምንም አልነካ ነው። ምንም መረጃ ያባከን ነው ነገር የለም። አንተ የለፋ ነው ወላሂ ሁሉ ግዴታ አልሰጥም እንጂ ብዙ ልናብራራለን እንችላለን ወንድሜ። አንተ እኮ ምንም ባዮሎጂ ትለኛለህ። ባዮሎጂ ብለህ እንቀጥል ስለ 3D ትላለህ። አንተ የምታወራ ከሞት በኋላ ያለው ነገር እንዳለ በስሪዲ አይመለከትም። በስሪዲ ማየት ሶሪ እፎይ ስማ፣ ሊንኩን ተጫኑት ፕሊዝ። የሐዲሱን ሊንክ ልኬዋለሁ። ለምን ማለት ነው? እስቲ መቃብር ማለት ራሱ ምን ማለት ነው? ሊንኩን ልኬዋለሁ ፕሊዝ። ሶሪ ስልኬ ስላልተመቸኝ ነው በአሁኑ ሰዓት። ሊንኩን ክርስቲያን አይተዋል። ለክርስቲያን ሜቢ ለክርስቲያን ላክለት። እኔ መውጣት አልችልም። አንድ ስልክ ነው ያለኝ። ማነው ክርስቲያን? ኦኬ ክርስቲያን በግል ነው የምልክልህ። ምንድነው? ዋትስአፕ ክርስቲያን ወጣልህ።
ላክልኝ በወጥ ላክልኝ ሆሮማውቲው የፍሮይ እሽቂ አይሽቂ ረባሽ ነው። እሽቂ በቃ እሽቂ እንደው እኔ እዚህ ታሳዝኑኛላችሁ እኮ እንደው ኧረ ተው ግድላችሁ። አንድ ፊክራ መጣልኝ ደግሞ ዛሬ እንትና ጋር እያወራን ነበረ። አንድ ፊክራ ደግሞ መጣልኝ። ገብቶሃል? ታው በእናትህ መጽሐፍ ዘገላብጥ እናንተ ለምን ትስል የአህለል ኪታቦች የመጽሐፍ ባለቤቶች በራሳቸው መጽሐፍ ይፍረዱ ይላል። ያ ቴንክ ዩ እስሬ ብትኖር ጨብጠ ነበረ። ሱራ 5 47 ላይ ነው። የፈለከውን ጥቅስ ጥቀስ በዚህ ጋር በሰከንድ ተስታለሁ እና ምን እንትና አልኩኝ። በቃ ይሄ ከሰማይ የመጣ ነው። የነሱም ይሄን ከሰሩ የጀነት ይገባሉ። እኛም ጋር መልካም ከሰሩ ችግራችሁ እናንተ ሙስሊሞች ገነት ይገባሉ አትሉ ማለት ነው ችግሩ። ለነገሩ እዚህ መሰለ እሽቂ ያለው ሱራ 5:47 ላይ የመጽሐፉ ባለቤቶች በመጽሐፉ የእንጅል ባለቤቶች በእንጅል ይፍረዱ ካለ በኋላ ስንት ላይ ቆይ ሱራ ምዕራፍ 5 ሱራ ምዕራፍ 5 ማይዳ ላይ ነው። እሺ ማይዳ ላይ ምዕራፍ 5 ስንት ቁጥሩን ንገረኝ። ቁጥሩን አላውቀውም ሶሪ 47 ላይ ከ41 ጀምረህ አንብበው። ከ41 እስከ 49 አንብበው እስከ 50 ልክ ነው። እዛ አካባቢ እስከ 45 ድረስ ግን 100 ምን አልመሰለኝ 147 ነው። አራኒያ አስታውስኩት ግን 100 ጨምሮበት 147 ያው ሁሉንም ጥቅስ እነግርሃለሁ። እኔ ነገርኩህ እኮ የፈለከውን ጥቀስ። በዚህ ጋር በሰከንድ ማይክሮ ሰከንዱ ባልሞላ ውስጥ ጥቅሱን እነግርሃለሁ። እኔ ሱራ 5 ከ41 እስከ 45 ድረስ ስለ ተውራት ነው የሚያወራው። ከ46 እስከ 47 ደግሞ ስለ ኢንጂል ነው የሚያወራው። ከ48 እስከ 50 ደግሞ ስለ ቁርአን ነው የሚያወራው። ሱራ 5 ላይ ይሄን ይመስላል። ሱራ 5 ላይ ከፈለክ ልድገመው። አሁንም 66ኛውን እስከ 68ኛው አያ አንብበው። ስሩበት ይላል። 110ንም አንብበው። ይሄንን ይደግምልሃል። የፈለከውን ምን መሰለህ ሰው ከሰራ መልካም እነዚህ ሰዎች የትንሣኤ ቀን ያምናሉ። የትንሣኤ ቀን እኔ ጋር አንድ ሰው ወይም ደግሞ ለገነት ብቁ ነው ብዬ ማምነው በአላህ ወይም ደግሞ እግዚአብሔር ማመን አንተ ገነት አላህ ወይም እግዚአብሔር ማመን የትንሣኤ ቀን መነሳት ማመን እሺ ቆይ ዝም በል አንተ ራስህ መቃብር ውስጥ ልትቀጣ ነው እያልኩ እኮ ነው። ከዱር እንዳልመጣ ከመቃብር ቅጣት እኔ ላድንህ ነው። አርፈና ወደኛ አሰማም እንዴ? መቃብር ቅጣት የለም። ይሄ ኩራፋት ነው። ይሄ ዝም ብሎ ከአዘርባይጃን መጥቶ የጻፈው ነው። ተው ለካዲት አትቀበልም አንተ ደግሞ ችግሩ በሽተኛ ነህ እንዴ? ዝም ብሎ የፖለቲክስ ጽሑፍ ይቀበላል ነው እንዴ? አዲስ ካልተቀበል ቁርአን ሌው እሺ እና አዲስ አዲስ አትቀበል ደግሞ ይወደው ቁርአን ላይ የትም አትሄድም። የትም ማለት ነው። ነብዩ ማን ነው መሐመድ ማን ነው ብዬ በጠይቀህ እንኳን አራት ቦታ ብቻ ነው የተጠቀሰው። አዲስ አንተ ታሪክ መጽሐፍ አታነብም እንዴ? ታሪክ እንደ ታሪክ ልትወስደው ትችላለህ። እሱን አሁን ስልህ ማለት ነው። ለምሳሌ መሐመድ በቃ ረበሽክ። በቃ ህሽቂ በጣም ረበሽክ። የምር ታሪክ እናንተን ወይ እንደ ወህይ ወይም ደግሞ እንደ መመሪያ አትወሰደው። ታሪክ ማለት መመሪያ ማለት ነው እንዴ? እንደ ታሪክ ልወስድልህ እችላለሁ። ታሪክ ነው እንደኔ እምነት እንደው ማለት ነው። ታሪክ ብዬ ነው የምወስደው። ይኸው ስማ፣ በዛን ሰዓት የነበረው አመራርና ወይም ደግሞ ፖለቲካው ማለት ነው በአንድ የመሰብሰብና ወይም ደግሞ የእንትን ነበረ። ለዛ ስለነበረ በሰዓቱ የሚያገለግሉ የሆኑ እንትኖች ተፈብርከዋል ብዬ ስለማምን ያው እንግዲህ ግማሾቹ ደግሞ ልክ ነብዩ እንጂ ሌላ ሰው አይናገራቸው የምትላቸው እንትኖች ቁርአን የሚገጥም ምናምን ከሆነ ችግር የለም። ኢትስ ኦኬ። አሁን እሺ እየረበሽከን ነው። እሺ ዝም ብሎ እኔ አሁን ቆይ እሺ ረፍ በቃ ሚውት አድርግ ያለው ምክንያቱም ያንተ አቋም አሁን ለብቻህ ነው። ራስን የቻለ አቋም ነው። ህጅቂ ምንድነው እሱ ክርስቲያኖችም ገነት ይገባሉ ብሎ የሚያምነው ክርስቲያኖችም አይጠየቁም ብሎ የሚያምነው ሐዲስ አይቀበልም ቁርአን ብቻ የሚቀበል እና ይሄ ደግሞ አስቸጋሪ ነው ማለት አንተ ጋር እንትን ማድረግ ፍሬያማ አያደርገኝም። ምክንያቱም ከስራ ያለው ኦዲየንስ አንተን ሙስሊሙ ዚስማች አንተ የምትወክለው አይኖርም ማለት ነው። ሙስሊሞቹን አድሬስ ካላደረኩ ደግሞ እኔ ምን ይጠቅመኛል?
በግሌ ደውለህልኝ ብጨቃጨቅ ነው የሚሻለኝ ካንተ ጋር። ሌላው ጋር ተደራሽ አልሆንማ። እሺ በውስጥ አውራኝ። እሺ ፎሎ አድርገኝ። እሺ እኔ ፎሎ አላደርግም። የት ላይ ነክ እንትን ሚስቴ ትቆጣኛለች። ለምን እኔን ሳታደርግ ሌላውን አደረክ ትለኛለች። አንተ እኔም አልተመቸኝ ነው ድርገባ አጥራት ነው። እሺ ሁሴን ጋር አውራ እንዴ። ሙዚ መልካም ባረለ ወጣ ነው። እኔ እዚህ ሳያችሁ ተሸክፋችሁ እዚህ ጋር እንደው 1700 ዳሃ ሰብስበው ምን እየሰራው ነው? መቃብር ቅጣት እንዳትቀጣ እኔ ደርሼልሃለሁኝ። አሁን ማይክ ካነሳ የምትለኝን ስለማቅ አውርጄያለሁኝ እና ወደ ክርስትና እንድመጣ ጋብዛለሁኝ። ደውልልኝ፣ አውራኝ፣ በውስጥ ቴክስት አድርግልኝ። ሁሴን እንኳን ደህና መጣ። ይሰማለኝ? ክርስቲያን ይሰማል? ስልኬ ስታክ አድርጓል። አንተ ቀድሮብኝ ነው የወጣው። ስታክ አድርጓል ስልኬ። የእጅቂ አቋም ትንሽ አስቸጋሪ ነው። ሐዲሳትን አይቀበልም እና ሰማዶ ይሰማል። ሁሴን አለ ስታክ ሆኗል ስልኬ። ለማንኛውም እስኪ ቆይ አንዴ ወጥቼ እመለሳለሁ። ወይ ክርስቲያን ቀጥል። ኦኬ ሁሴን አለ አሎ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለ ቶፒካችንን ሰምተኸዋል? አይሰማል። በእስልምና ሰው ሲሞት ወዴት ነው የሚሄደው? ምን አልከኝ? በእስልምና ሰው ሲሞት ወዴት ነው ሄደው? አይሰማም? እኔ ቃል አጎቴ ይሰማል? እኔ ድምጽ ትሰማለህ? ክርስቲያን ሜቢ የሽንቷን አንድ ያውጣት እስኪ እንትና ክርስቲያን። ሰው ሽንትን ነካ ብሎ ተብሎ ምናምን ሲቀጣ አስበዋል። ሌሊት ቁርአንን አልቀራህም ተብሎ በመቃብሩ ሲቀጣ ሲሰቃይ እዚሁ ላይ መጠይቃችሁ ምንድነው? እሱ ያልተቀበረ ሰው የተቀበረ ሰውዬ መቃብሩ ጨፍልቆ ሁለቱ ግድግዳ መጥቶ ተጣብቆ ያጣብቀዋል። እሺ ያልተቀበረው ሰውዬ ማይቀበሩ አሉ። ለምሳሌ እነሱስ እንዴት ነው የሚሰቃዩት? የተቃጠሉት ሰዎች ውሃው ሰምጠው የሞቱስ አውሬ የበላቸውስ እንስሳቶች የመቃብር ቅጣት ስለማገኛቸው እነሱ እድለኛ ናቸው ማለት አንችልም። ምክንያቱም የመቃብር ቅጣት አያገኛቸውም እነሱን። መልስ ልሰጠው ብዬ እንዲህ አልከኝ። እንግዲህ እስኪ ስጠኝስ። ያልተቀበሩ ሰዎችም እንዴት ነው እሱ የሚቀጡት መቃብር ውስጥ? በቅድሚያ መቃብር ማለት ምን ማለት ነው? በእስልምና መቃብር ማለት አንተ የምታየው መሬት ጎርጓር ተቆፍሮ የምትቀበርበት ነው ብለህ ካመንክ ይሄ ሲሪዲ አመለካከት ነው ማለት ነው። በ5ዲ አመለካከት ይሄ ሳይሆን መቃብር ማለት ማስረጃ። ምክንያቱም መቃብር ውስጥ ነው የሚለው ውስጥ ማስረጃ። እኔ እንትን ልጨርስ እስቲ አዳምጠኝና ከዛ በኋላ ማስረጃ ሜቢ ከስሪዲና ዋንዲ ማለት እስቲ ትንሽ ቀየር አድርግ እስቲ ሌላ አይነት ቋንቋም ተጠቀም። ሀሳቤን አዳምጥና ከዛ በኋላ ኦኬ። መሐመድ በዛን ዘመን ቆይ ስለ ስሪዲ እና ስለ ቱዲ ዋን ዳይሜንሽን ስሪ ዳይሜንሽን እንትን እያለ ነበር እያልከኝ ነው? መሐመድ ከ1460 ዓመት በፊት እኮ በሱ ምክንያት የተጻፈው እኮ ነው አሁን ሳይንስ እያገኘ ያለው። ይሄንን እኮ ሰው ሞቶ መቃብር ውስጥ ስለመቀጣት ከስሪዲ እና ዋንዲ ምን አገናኘው? ሲያገናኝና እኔ በቃ ስቱፒድ ነኝ እንበል፣ እኔ መሀይም ነኝ የማልገባኝም። ለኦዲየንስ ውስጥ የሚገባቸው ስሪዲ እና ዋንዲ መቃብር ውስጥ ገብቶ ሬሳ መገረፍ፣ መጣበቅ፣ መመታት ምን አገናኘው? አንተ መቃብር ብለህ የምታምነው ይሄ ተቆፍሮ ሰው የሚገባበት መሬት ነው አንተ የምታውቀው። ይሄ አይደለም መቃብር ማለት። ማስረጃ። ምክንያቱም ይኸውልህ እንደሆነ እኔ በምን አሳያለሁ መሰለ፣ ሰዎች የተቀበሩበት ቦታ ድምጻቸውን ሬሳ እንትኑ ላይ ሄዶ እንደሰማ ቅጠል የተቀበሩበት መቃብር ላይ እንደተከለ መረጃ ማዕት አመጣልሃለሁኝ። አንተ አይደለም ብለኸኛል። መቃብር የሚባለው ይሄ ሰዎች ተቆፍሮ መሬቱ የሚቀበሩት ውስጥ አይደለም ብለኸኛል። እኔ ማዕት ኤቪደንስ አመጣልሃለሁኝ። እንደውም ከመቃብር ቅጣት እንዲድኑ ብሎ ቅጠል ይተክልላቸው ነበረ፣ የዘንባባ ቅጠል እየቆረጠ ማለት ነው። ምኑ ላይ? የመቃብራቸው ላይ ይላል። አንተ ይሄ መሬት የሚቀበረው አይደለም ብለኸኛል። አንድ ብዙ አይደለም የምፈልገው አንድ ራሱ ዳኢፍ ሐዲስ ዳኢፍ አይደለም መኡዱ
ይሄው ከፍ ላድርግህ። መውዱ አዲስ አታመጣም። ላወራኸው ፋብሪኬትድ የሆነ ሐዲስ አታመጣም። ዳኢፍ አይደለም፣ ሳሂህ አይደለም የጠየኩ፣ ሐሰን አይደለም የጠየኩ፣ ዳኢፍ አይደለም የጠየኩ፣ መውዱ የሆነ ሐዲስ አንጣልኝ። አታመጣ። ምክንያቱም ያወራኸው ከራስህ ተረት ተረት ነው። እኔ ግን በቃኝ እስከምትል ድረስ ማስረጃ ሰጣለሁ ላወራሁት ሳሂህ የሆኑ ብቻ ማለት ነው። ቱ ከማል ተመለስ። ወይኔ 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 ወይኔ! እናንተ ክርስቲያን አረባም ስሙን አንብበው እስቲ። ቱ ከማል ስቱዲዮ እኮ ነው የሚለው። ስሪዲ ሲለኝ እኔ መች ገባኝ። ስቱዲዮ እየዋለ ነው ለካ። እያስተዋወቀ ነው እዚህ። ወይኔ ወይኔ ወይኔ! ቱ ከማል ስቱዲዮ ምንድነው? ዋንዲ ይለኛል። ቱዲ ስሪ ዳይሜንሽን ራሱ እኮ መጣ መሰለኝ መጣ ሳትቦጭ ጋር መጣብህ። መውዱ አዲስ አንጣልኝ። ይኸውልህ ከማል መውዱ የሆነ ዳኢፍ አይደለም ያልኩህ፣ ከዳኢፍም የወረደ አዲስ አንጣልኝ። ለተናገርከው እየጠበቅኩ ነው እየጠበቅኩ ነው። ዝም ብለህ ሲጀመር ቅድም እኔ እንደዚህ ስለ ቀብር እንደዚህ ምናምን ጅምር ስታደርግልኝ እንዳልኩህ በእኔ በደን መብስ እንደዚህ መመለስ አልችልም ምናምን ስልህ፣ ነገራችን ላይ አንተ የምትጠይቃቸው ጥያቄዎች ቀደም ብዬ ማስባቸው ነው። እኔ ወዲያው ያኔ ስለ ቀብር አንዱ አፈ እጁ እንደዚህ ይጣበቃል የጥሩ እንደዚህ ሲል ጭንቅላት ይመጣልኝ። በታሪክ የሚወሩ አሉ። አሁን ተቀብረው መሬት አልቀበራቸው ያሉ ሰዎች፣ ባህር ላይ የሚሞት አለ። አሁን ደግሞ በዘመናዊ ደግሞ ጠፈር ላይ እንኳን ሄዶ ሊሞት ይችላል። እንግዲህ ምድር ላይ ያላረፈውላ። ስለዚህ ይሄ ነገር ይሄ ምንድነው? መጀመሪያ የመጣል ጥያቄ ለኔ ይሄ ነው። ስለዚህ ለዛ ነው ልወቅል ጠይቅና እመልስልሃለሁ ያልኩት። ያን ብዙ ሰው አላቅም ማለት ሽንፈት አድርጎታል። አንተ አራዳ ነህ። መረጃ ማታመጣበት ነገር ከሆነ ሰውየው በየትኛውም ቦታ ቅርቃር ውስጥ የሚከት ከሆነ መጋጋጥ አይጠበቅብህም። አላቅም ካለ አላቅም ነው በቃ። አዎ አላቅም ማለት ሰነፍ ነህ ማለት አይደለም። አላቅም ማለት አንድ ነገር ሰነፍ ነህ ማለት አይደለም። ለሁሉም ሰው ነገ መልሱ ሌላ ሆኖ ከምታፍርበት አላቅም ብለህ ነገ መልሱን ይዘህ መምጣት ወይንም ደግሞ ሌላው ሲመልስ አይተህ መማር በጣም ብልህነት ነው። ነገር ግን ሳታቅ ደግሞ የሚያስጠላው ፓርት ነው እንደሆነ ታውቃለህ። አለማወቅህ ዝም ብለህ ልስት ትችላለህ፣ ተሳስተህ ልትናገር ትችላለህ። አታቅም ብለህ ጣትህን ከቀሰርክ ይሄ ብልግና ነው። አለማወቅህ ሳያንስ ሌላውን አታቅም እያልክ አሁን ከማል ሲያደርግ የነበረውን አይተሃል። አለማወቁ አይደለም፣ ካለማወቁ በላይ አታቅም እያለ አታክ ያደርገኛል። ይሄ ስህተት ነው። ሲጀመር አንዳንድ ሰዎች እኔ ራሱ ግንዛቤ ለሙስሊሞች ብዙ ጊዜ ለዛ እኮ ለማስተማር የምፈልገው አታውቅም። አሁን እኔ ስለ ቁርአን ብዙ እውቀት የለኝም። ብዙ ጊዜ አንተም ቁርአን ጠቅሳለህ። ይሄ ማለት ግልጽ ነው። ከእኔ የተሻለ አንተ ስለ ቁርአን እውቀት አለ፣ ስለ ሐዲሶች ምናምን ከእኔ የተሻለ እውቀት አለ። እኔ አማኝ በሆንም አንተም ባታምንም ስተውና ሰይጣን ራሱ ገነት ላይ ነበረ ምናምን ከተባለ ስለ እስልምና ያውቃል ማለት ነው። ቁርአን አውቆን ይሆን ይችላል ሰይጣን እንኳን ራሱ ተወና የሰው ልጅ ማንበብ ነው የሚችለው። ስለዚህ አታውቅም ተብለህ መቀሰር አስፈላጊ አይደለም። ልክ እንዳልከው ምንም ይሁን ምንም እምነቱ አውቃለሁ ስለ ሃይማኖት ካለ ያለውን ትሰማዋለህ። ጥፋት ከሆነ ይሄ ስህተት ነው ብለህ ትጻርነዋለህ። ያ እሺ፣ ክርስቲያን አህመድ ገብቷል። ሁሴን አለ፣ ቀደም የገባ ነው። አብዱ አለ፣ ሱሌማን ደግሞ ነው የገባው። አህመድ እንኳን ደህና መጣህ። ኦኬ፣ እንኳን ደህና ቆያችሁ። መልካም። እኔ ጋር ነው ድምፁ የሚቆራረጠው? እኔ ጋር መሰለኝ ኔትወርክ ትንሽ ያስቸግራል። አይ ቲንክ የሆነ የሚቆራረጥ ነገር አለው። የኔ ይሰማል በደንብ? አያስቀጥለንም። ክርስቲያን ላንተ በደንብ ይሰማል? አይሰማም፣ ይቆራረጣል። የአህመድ ኔትወርክ ጥሩ አይደለም። ኦኬ፣ ኔትወርክ አስተካክል። አህመድ አብዱ ይሰማል? እሺ፣ አብዱ ወይንም ሁሴን
ወይንም ሱሌማን ተመለስ። ሱሌማን አለ? ሱሌማን ሳሂህ አልቡኻሪ 5242 ላይ ሱሌማን በአንድ ሌሊት 100 ሴቶችን በአላህ ፍቃድ የሚዋጉ ለመውለድ 100 ወንዶችን ለመውለድ እንትን ብሎ ነበር። ከ100 ሴቶች ተገናኝቶ ሰለሞን ማለት ነው ሱሌማን ወይንም ደግሞ አይ ቲንክ ሱራ 34 14 ይመስለኛል ሞቶ ለአንድ አመት ሙሉ ዱላውን ተደግፎ ማንም አላወቀውም ይላል። በኋላ የሆነ ምስጥ መጣ በልታ ዱላውን ሙርኩዙን ስጨርስ ወደቀ ይላል። ያኔ ነው ያወቁት ጂኒዎቹ። አንድ ሌሊት 100 ሴቶችን መገናኘት የሚችል ነብይ፣ ሀገር የሚያስተዳድር ነብይ ነው ያሉት አካል ዱላ ተደግፎ አንድ አመት ሙሉ ቆሞ ሬሳው እንግዲህ አስቡ፣ አላወቁትም ማንም። አብዱ አይሰማም? እኔ ይሰማል? አይሰማም? አሁን ትሰማለህ። እንኳን ደህና መጣህ። ኦኬ፣ እንኳን ደህና ቆያችሁ። መልካም። ጥያቄያችን ዛሬ ስለ መቃብር ቅጣት ጋር በተያያዘ ነበረ። ኦኬ። ሰው ሲሞት ነፍሱ ወደ አላህ ትሄዳለች አትሄድም? ትወሰዳለች አትወሰድም? ሰው ሲሞት ይወሰዳል። ነፍሱ ትወሰዳለች አይደል? እንደዛው ያ ሱራ 39 42 አያ ላይ ነፍሱ ወደ አላህ እንደምትወሰድ ይናገራል ቁርአን። ሬሳውስ ምንድነው የሚሆነው? ሬሳው እንደ ሰው ነው የሚቀበረው። ሬሳ ይቀበራል ይቀበራል። ኦኬ። ስለዚህ ነፍሱ ከሬሳው ተለይታ በድኑ ብትገረፍ ብትቀጠቀጥ ምንድነው ህመም የሚሰማው ማለት? ነፍስ ከሬሳ ከተለየ በኋላ ህዋሳቶችህ ህዋሳቶችህ እኮ ቆመዋል። አይንህም ቢወጋ አይንህ ኦልሞስት ቆመዋል መስራት። ጆሮ፣ አፍንጫ፣ ኤቭሪቲንግ ህዋሳቶችህ መስራት አቁመዋል፣ ሞተዋል። ነፍስ ከስጋ ተለይታለች። ሴንስ ኦርጋን የለህም። ህመም የሚሰማህ እንዳውም በተፈጥሮ ሴንስ ኦርጋን ሲኖርህ ነው። ህዋሳቶች ነው የሚባለው። እነኛ ህዋሳቶቹ ሲሰሩ ነው። እነኛ ህዋሳቶች ኦልሬዲ ከሞቱ ግን መስራት ካቆሙ ምንም ሴንስ የምታደርገው ህመም አይኖርም። አግኝተኝ ከሆነ ምክንያቱም ነፍስ ተለይታለች። ያንን በድን ቢቀጠቀጥ ምድሩ መጥቶ ቢጨፈልቀው የሆነ እንደዚህ ክሮስ ያደርጋል ነው የሚለው። አፍኖ እንደዚህ ጭምቅ አድርጎ ከዛ ግድግዳዎቹ ክሮስ ይደራረጋሉ። በአማርኛ ምንድነው የሚባለው? ክሮስ ማድረግ መተላለፍ፣ ወይንም ደግሞ ምንድነው የሚባለው? ጣቶችን የምታቆራርፋቸው። ስለዚህ ሬሳህ እንደዛ ቢጨፈለቅ ምን ቢል እንዴት ነው ሊሰማህ የሚችለው ነው? ይሄ የሚደረገው የት ነው? መቃብሩ እዚህ ምድር ላይ ያለ ያ። ኦኬ። አሁን ጥያቄ እዛ ሩሁ ከተወሰደ በኋላ እንዴት እዛ መመለስ የቻለ ነው የሚል ነገር ነው ወይስ ምንድን ነው? ነው አይደለም። ሬሳህ እንደዚህ ስለተጨፍልቆ እንዴት አይነት ህመም ነው የሚሰማህ? ምን አይነት ህመም ነው የሚሰማህ? ባዶ ሬሳ ቀፎ እኮ ነው በቃ። ቀፎህ ለምሳሌ ንቦች ከቀፎ እስከወጡ በኋላ ቀፎ ባዶ ነው በቃ። ማር ሊኖር አይችልም ንቦቹ በሌሉበት ላይ። ነፍስ ከወጣይ በኋላ ይሄ ስጋ አፈር ይሆናል፣ ወደ አፈርነት ይቀየራል። የጊዜ ጉዳይ ነው እንጂ ይበሰብሳል። ያ አፈር የሆነ ነገር የሆነ ግድግዳው መጥቶ ወይንም ድንጋይ ብጭንበት አፈሩን እንዴት ያመዋል? ወይንም ደግሞ አፈሩን ይከብደዋል እያልከኝ ነው ወይ? ጨርሰሃል? ያ ቀጥል። ኦኬ አዳምጠኝ። እሺ ተራ ብናደርግ ጥሩ ነው። አሁን ያልከው ነገር ሩህ ትወሰዳለች። ሩህ እንደተወሰደች እሱ መቃብር ሲገባ ይመለሳል። ይስአለ ከጥዬ ጀናዛው ወደ መቃብር ከገባ በኋላ ጥያቄ ይቀርብለታል። ማን ረቡክ ወማ ነቢዩክ የሚል ጥያቄ ሩህ ከተመለሰበት በኋላ ነው። ቀድሙን ትላለች የመጀመሪያ ሩህ ማለት ነው። ከዛን ከተቀበለ በኋላ ይንቀሳቀሳል፣ ሩህ ይመለስበታል።
ስለዚህ ጀናዛ ከሞተ በኋላ ሩህ ስለሚመለስ ከሩህ ጋር ነው እንጂ ስሜት አለው አንተ እንዳልከው ይመለስበታል። እንዳንተ እንዳልከው አይደለም ማለት ነው። ላኩን ኦኬ። ስለዚህ የሚሞቱ ሰዎች ነፍሳቸው ወደ መቃብራቸው ትመለሳለች እያልከኝ ነው? አዎ። ታዲያ ሕያው ናቸው፣ ሙታን አይደሉማ። ከዚህ ዱንያ ላይ ነው እንጂ መቃብር ውስጥ አህመድ which means አንተ እያልከኝ ያለኸው ቦታ ቀየሩ እንጂ እዛ ውስጥም ፊል ያደርጋሉ፣ ስሜት አላቸው ካልከኝ ስሜት ነፍሳቸው ይመለሳል። ስሜት አላቸው ካልከኝ ይመለሳል። ኦልሬዲ ቋል አልሞቱም እኮ እነዚህ ሰዎች ጋር እርግጠኛ መቃብሩን እንደው ከዓመት በኋላ ቆፈር ታደርገው በስብሶ ተልቶ ታገኘዋለህ። ቆይ ልንገርልህ አንዴ ይጨርስ እሱ። ሩህ ሲመለስ እኮ ለጥያቄ ነው፣ ሊቆይ ሳይሆን ለጥያቄ ነው። እሺ ከዛን ጀነት ውስጥ ነው የምትኖረው ማለት እሱ ጀዘሉ እዛ እንትን ይላል። ሩህ የምትመለስበት ያኔ የውመል ሲንቀሳቀሱ ነው። ለጥያቄ ነው ሩህ የምትመለስበት እንጂ እዛ ለመቆየት አይደለም። ስለዚህ ሩህ ይጠይቃል፣ ይንቀሳቀሳል። አዛብ ሆነ። ስለዚህ ሩሁ አጥራልኝና እንድታልፈው ኢንተራፕት ማድረግ ፈልጌ ሳይሆን እንድታጠራው ነው። ስለዚህ ሩሁ ከጀናዛው ተነጥላ ትሄዳለች ከተጠየቀ በኋላ እያልከኝ ነው ደግሞ አሁን? ታዲያ ከተነጠለኝ ደግሞ ወደ ቀድሞ አርጉመንት መለስብሃለሁ። ጀናዛው ያለ ሩሁ ህመም እንዴት ሊሰማው ይችላል? አፈር ሆኖ ኦልሬዲ ነው። ቅጣት ከሩሁ እኮ ለምሳሌ ሩሁ የምትኖረው እሱ ውስጥ ባትሆን የቅጣት ከሆነ ይቀጣል፣ እዛም ማለት ነው ይቀጣል። ኦኬ የሚቀጣው ሰውዬ ሩሁ መቃብር ውስጥ ትሆናለች፣ የማይቀጣው ደግሞ ነፍስ ሩሁ ትሄዳለች ነው። ወዴት? አይ ያንተን ጥያቄ ነው ፓራፍሬዝ እያደረኩት ያለሁት። እንደዚህ ነው ወይ እያልከኝ ያለኸው? እያልኩ ነው ሩህ ስትሄድ እኮ የምትርቅ አይደለም ሩህ ነው። ራቀችም አረቀችም ይኸውልህ አፋፉ ላይም ትቀመጥ ችግር የለውም። መቃብር ውስጥ ነች ወይንስ ከመቃብር ውጪ? እኮ መቃብር እና ውጪ የምትባል እኮ ታጋ ነው የሚለው እንጂ እኮ እዛ አይደለም፣ እዚህ ምድር ላይ አይደለም። ተገና ወደ ላይ ማለት ነው። ሩሁ የትም ትሆን ወንድማችን፣ ይኸውልህ ሩሁ የትም ትሆን ወደ ላይ ወጣች፣ ወደ ታይ ወረደች፣ ሰው ቤት ተቀመጠች፣ ዛፍ ላይ ሆነች፣ ማተር አያደርገኝም። እኔ ማተር የሚያደርገኝ የቱ ነው? መቃብር ውስጥ ነው ወይንስ ከመቃብር አይደለም የሚለው ብቻ ነው። ከመቃብር ውጪ ነው ካልከኝ የትም ትሆን እኔ አይመለከተኝም። እሱ ወደ አላህ ትሂድ፣ ወደ ሰማይ ትሂድ፣ ወይንም እዛው ካናት ከመቃብሩ ላይ ትቀመጥ ወይን ዛፍ ላይ ትቀመጥ፣ እሱ ማተር አያደርገኝም። መቃብር ውስጥ ነው የምትቀመጠው ወይንስ ከመቃብር ውጪ? ሩሁ ጀነት ውስጥ ሰው ከሆነ የጀነት በር ይከፈትለትና የጀነትን እንትን እስከ የውመል ቂያማ ሩህ ግን እሱ ጀሰድ ነው፣ ለሰው ልጅ አይታይም። የኛው ጀሰድ ነው የሚታየው፣ የጀሰድ ነው። ሩህ ግን አላህ Subhanahu Wa Ta'ala ጋር ነው፣ እዚህ ላይ ነው መተቀመጥ። ጀሰዱ አይደለም። ስለዚህ መቃብር ውስጥ አይደለም ደስታውንም አዘኑ የሚገኘው በሩሁ ስለሆነ ሩሁ መቃብር ውስጥ የለም። በሩሁ ጀሰዱ እኮ ይበሰብሳል። ቴንኪው። ስለዚህ ሩሁ መቃብር ውስጥ አይገኝም። ለቅጣት ሲሆን ነው አላህ ቀጦት፣ ከዛን ወደ ጀነትም ሆነ ለቅጣቱ ነው ሩሃ ነው የምትቀጣው። ይኸውልህ ወንድማችን አንዴ አጥራው በደንብ ሩሁ መቃብር ውስጥ ይገኛል አይገኝም? ለጥያቄ ሲሆን ይገኛል እኮ መለከል ሞት ይመጣል። ከጥያቄ በኋላ ወደ ጀሰድ ነው ይመለስና ወደ ጀነት ከሆነ ጀነት በሩ ይከፈትና ጀነት ውስጥ ወራ ከዛን ጀሰዱ እዚህ ያለ ሩሃ ኸያት ተደሰታለች ወይንም ታም ሌላ ታም ቴንኪው በቃ ጨረስን። ስለዚህ ሩሁ ከጥያቄ በኋላ መቃብር ውስጥ የለችም ማለት ነው። ኦኬ
ደስታ ማዘንም በሩሃ ምክንያት ነው የሚገኘው ብሎናል ወንድማችን። ሐዲስህ ደግሞ በተቃራኒው ምን ይለናል? በመቃብር ውስጥ ይደሰታሉ ብሎናል። ጀሰዱ አይደሰትም ሴንስ አያደርግም ብለህናል። ሩህ ተነጥሎታል፣ በመቃብር ውስጥ ይደሰታሉ። ቆይ መቃብር ውስጥ ይደሰታሉ፣ ሰባክን ይሰፋላቸዋል፣ መብራት ይገባላቸዋል። በተቃራኒው ደግሞ እነኛዎቹ ሩሃቸው የተነጠላቸው ይሰቃያሉ፣ ይቀጣሉ። ሩሃቸው ሳይኖር እንኳን እዛ እየተሰቃዩ ነው ማለት ነው። ያው አዲሱ ስለዚህ በድንህ እንዴት ነው ሊታመም ሊደሰት የሚችለው? አንተ ባልከን መሰረት ትክክል ነህ አንተ። ሩህ ከጀሰዱ ከተለየ ሴንስ አያደርግም ብለህናል። ስለዚህ እንትኑ ዛቱ መኖር አለበት፣ እንትኑ አካሉ መኖር አለበት፣ ለሩሁ አብሮ መሆን አለበት ሴንስ ለማድረግ። ግን ተነጣጥለው ይኸው ቅጣት አለ እያለህ ነው። ታዲያ እኮ መልሼልህ ያለው እኔ እኮ ምን ማለት ነው? ለቅጣት ሲሆን ለደስታም ይላል። ለቅጣት ብቻ ሳይሆን ለደስታም አለ። እሺ ለደስታው እንደማነስ ነው። ቀየር ሐሳብህን። አሁን ደግሞ ሐሳብን ቀየር። ደስታም በሆነ ነው ሰው እንትን ለማድረግ አትይያል፣ ለማሳሳት ሳይሆን እኔ የምለውን ነገር መጀመሪያ አታደርገኝ። ኦኬ እሺ። አቋሚ ሩህ የት ነው የሚገኘው? እሺ ሩህ እኮ ይመለስበታል። እሱ ያስደስተዋል። አላህ Subhanahu Wa Ta'ala ያስደስተዋል። የበረቱን ጀነትን ይከፍትለታል። ከዛ ወደ ሰማይ ትሄዳለች፣ ትደሰታለች። ከዛን ይከፈትለታል። ሩህ እሱ ውስጥ መቀመጥ ዋጅብ አይደለም። ራስ ግዴታ የት ነው የምትቀመጠው? ሩህ የት ነው የምትሆነው? ጀነት ውስጥ ሄደህ እንትን ብለህ ትመለሳለህ። ያላኩል ጀነት ውስጥ ነው የምትቀመጠው። ማስረጃ እንደው ማንጣ። ምክንያቱም እያወራህ ያለው ከራስ ጋር የሚጋጭ ንግግር ደጋግመህ እየተናገርክ ስለሆነ እየቀያየርክ ስለሆነ አሁን ላወራው ማስረጃ ጠይቀህና 1000 ዓመት ትታገሳለህ፣ አታመጣም። ምን ሩህ ጀነት ውስጥ አትሆንም የሚል ነው። አሁን እንዴት ትወጣና ተዛ ትመለሳለች እንደገና ትወጣለች ምናምን የሚል ያወራኸውን አንተ ለምታወራው ነገር ማስረጃ ብቻ አንጣልኝ። አንተ ስላመላለስከኝ ነው እንጂ እኔ መጀመሪያ ያልኩህን ነው ማወቅ ያለብህ እኮ። ማስረጃውን አንተ እንደማታመጣው 100% እርግጠኛ ስለሆንኩ ያ ይደግፋል አይደለም ማታመጣ ስለማለት ለመሰለህ ላስተካክልህ ደጋግሜ ላስተካክልህ አትሞክር፣ አታስብ፣ ለመስተካከል አልሞከርክም። ስለዚህ ማስረጃ ብጠይቅስ መቼም አታመጣው። እሺ እኔ ጋር እናውራ። ቆይ አንዴ አህመድ ይበቃል ወይስ ማስረጃ ማምጣት ትችላለህ? ማስረጃ አሁን ነው መቼም አሁን ነው እያወራን ያለ ነው፣ ግድ ነው። ምክንያቱም አለ ማስረጃ እንደዚህ አይነት ሰርኩላር የሆነ እንትን ውስጥ ከገባ ምንም ጥቅም የሌለው ነገር ነው የሚሆነው። በዚህኛው ስለ እንደገና ደግሞ ትቀይራለህ ሐሳብን፣ በዛኛው ስለ ቅድም ያልከው እንደገና መልሰህ ታፈርሳለህ። ስለዚህ መረጃ ስታመጣ ግን ሳትፈልግ መረጃው ላይ ትቆማለህ። መረጃ ግን እንደማታመጣ ደግሞ እርግጠኛ ነኝ እነግርሃለሁ። ስለዚህ ሩህ ከነፍስህ ተለይታ ወጣ ከዛ በኋላ ወደ ጀነት ሄዳ ምናምን ትደሰታለች። ከዛ በኋላ ለጥያቄ ደግሞ ሩህ ወደ ጀናዛ ትመለስና መቃብር ውስጥ ምናምን የሚለው ማስረጃ ብጠቅስልኝ ደስ ይለኛል። ሩህ ትመለስበታለች እኮ ማስረጃ የለም ማለት ነው። ማስረጃ እኮ ነው ያልኩህ። ኦኬ አሁን ማለት ላመጣልህ እችላለሁ። ይሄ ያለው ነገር ነው። ደስ ይለኛል። ከፍ ላድርገህ ወይስ ትጠቅሰዋለህ? አዲሱን ነው አሁን በእጅ አይደለም እንትን የለኝም በእጅ አላስኩኝም፣ ግን አታመጣም። ላመጣልህ እችላለሁ። በቃ አምጣሽ፣ ሌላ ቀን አምጣሽ። ቼክ አድርገውና አይሻልም? እሱን ጠይቀው አብሰይፍ ያመጣልሃል። እሱ ካጣን እስከዛ ፈልግልሃለሁ አለ። መልካም እሺ። ካሊድ እንኳን አመጣ። ካሊድ ይሰማል?
መልካም። የመቃብር ቅጣትን ትቀበላለህ? በጣም። ስለዚህ የመቃብር ቅጣት ጤናማና ትክክለኛ አስተምሮ ነው ብለህ ትቀበላለህ? ኦኬ። ይሄንን ስለዚህ አላህ ነው ያዘዘው ማለት ነው ሰዎች በመቃብር ውስጥ እንዲቀጡ። እዚህ መቃብር ውስጥ የሚያስቀጣ እዚህ ላይ የሰራው ነገር ነው። መልካም። እስኪ ከቁርአን ላይ አንድ ጥቅስ ብዙ አይደለም አንድ ጥቅስ አንድ ነገር ልንገርህ ስለዚህ አላህ ነው ያዘዘው በሰራራችሁት እንደምትቀጡ ብሏል። በየአመቱ እንግዲህ ምን ያህል ህዝብ እንዳለ ታውቁታላችሁ። ያንን አላህ የሚቀጣበት እንደሆነ ማስረጃ አንድ ጥቅስ በቁርአን ውስጥ አላህ በመቃብር ውስጥ ይቀጣቸዋል የሚልስ? እሱማ አለ እኮ አለ። አንድ ጥቅስ አንድ ክርስቲያን ስለሆነ ስለ እምነቱ ሙሉ ለሙሉ መጽሐፍ ሙሉ አንብቦ ያውቃል ማለት እኮ አይደለም። በቃ ቴንኪው ካሊድ ቴንኪው። ስለዚህ እኔ ጠየቅኩ ብዙ አይደለም አንድ ጥቅስ ነው አይደለም። ስለ የሆነ ሰው የሆነ ነገር ይልና አንተ ኔጋቲቭ ነገር ስለምታስብ አልወጣኝም አለ መልሱ ነው ያለው እዚህ ቦታ ላይ አለ። እኔ የመቃብር ቅጣት እርግጠኛ ነኝ እንዳለ ፕሊዝ 100% እርግጠኛ አትሁን። የመቃብር ቅጣት በጣም 100% እርግጠኛ እንደዚህ ትቀጣላችሁ የሚል አንድ ጥቅስ ዛሬ አይደለም 1000 ዓመት ትታገሳለህ አታመጣም። ማይኩን ያዘውና ወይንስ እንቀጥል ወደ ሌላ የኛውን አድቫንቴጅ ልስጥህና አመጣልሃለሁ። እኔ ችግር የለም አድቫንቴጅ ልስጥህና የኛውን ፈልግ አታመጣም። 1000 ዓመት ትታገሳለህ አልኩህ። ያ 1000 ዓመት በኋላ አንኖርም ቂያማ መቃብር ውስጥ አንተ ማለት እያልክ ያለኸው ከሞትክ በኋላ ሞትክ ነው አትቀሰቀስም ነው? አልወጣኝም ከሞትክ በኋላ ትቀሰቀስም ሳይሆን እንደዛ እኮ ነው። ከሞትክ በኋላ ጥያቄን አላገኘኸኝም ማለት ነው። የመቃብር ውስጥ ቅጣት አለ ብለህ ታምናለህ። ትልቅ አስተምሮ ነው በእናንተ ውስጥ። ሰዎች በመቃብር ውስጥ ይሰቃያሉ። ለምሳሌ ሽንታቸውን ሲሸኑ ልብሳቸውን ከነካ፣ ቁርአን ቀርተው ደግሞ ሌሊት ሳይሉት ተኝተው የሚያድሩ ከሆነ፣ አንዳንድ ወንጀሎችን የሚሰሩ ከሆነ እንደ እስልምናው የተከለከሉትን የሚሰሩ ከሆነ ወንጀል በመቃብር ውስጥ ይቀጣሉ ብላችሁ ታምናላችሁ። ይሄን አስተምሮ እንደዚህ ካደረጋችሁ እንደዚህ ካደረጋችሁ በመቃብር ውስጥ ትቀጣላችሁ። በመቃብር ውስጥ መሬቱ ተጣብቆ ጭፍልቅ አድርጎ ጨምቆ ይይዛችኋል የሚል ይሄንን የምታምኑትን አንድ ጥቅስ ከቁርአን ውስጥ አመጣለሁ ያታመጣም ግን ታምናላችሁ እንደዛ አላችሁ። በቃ እሺ እሱን ፈልግና አምጣ። ጥቅስ አላስጨንቅህም። ቀጣይ ጥያቄ ሞት ማለት ምን ማለት ነው እንደናንተ? ማለት ሞት ነው። ምንድን ነው ሞት ነው? ሞት ማለት ምንድን ነው? ላም ምንድን ነው ብትባል ለምሳሌ ላም ነዋ ብለህ አትመልስም። ላም ማለት እንደዚህ ወተቷ የሚጠጣ ስጋዋ የሚበላ እንስሳ የሆነች እንደዚህ እያልክ ትቀጥላለህ ማብራሪያ። አራት እግር ያላት ሜቢ ጭራዋ እንደዚህ ያላት ቀን ሊኖራት የሚችል ምናምን ብለህ ታብራራለህ። ኤኒዌይስ ሞት ምንድን ነው ሲባልም እንደዛው ሊብራራ የሚችል ነው። ሜቢ አታውቀውም። እሺ ቼክ አድርግ እሱ ስለ ሞት ዲፊኒሽን። ኤኒዌይስ በመቃብር ውስጥ ምንህ ነው የሚቀጣው? መጀመሪያ ሰው ሞቶ መቃብር ሲገባ እኔ ጋር እናውራ። ኦኬ እሺ ማን ልበል ስምን? ና ተመለሳ። አረብኛ ስም ምን አልከኝ? ኦኬ እሺ አመሰግናለሁ። ኦኬ ተመልሻለሁ። ተመልሳለሁ። ይቀጥል። ተፈድን እንኳን ደህና መጣ። እሺ አመሰግናለሁ። መልካም። የመቃብር ውስጥ ቅጣትን ታምናለህ? አዎ። መልካም። በቁርአን ውስጥ ቃል በቃል እንደዚህ ካደረጋችሁ በመቃብር ውስጥ ትቀጣላችሁ የሚል ጥቅስ አለ? የምትፈልገው ከሐዲስስ ቢሆን ቁርአን ውስጥ አለ? ይቀድሚያ
አይ እኔ ተማሪ ነኝ ሁሉንም አዳርሻለሁ ማለት አይደለም። መረጃ ሰጠኛለሁ ይካልክ መረጃ ልሰጥህ ነው እስላማዊ መረጃ ከሆነ የፈለከው። አይ ካሊድን የጠየኩትን ጥያቄ ከኔ ጋር እንቀጥል ስላልክ ነው አንተን የጠየቅኩ። ደግሜ ካሊድን ጠይቄው ነበረ ደጋግመህ እኔን አስቀጥለኝ ስላልክ ምላሹ አንተ ጋር አይደለ ብዬ ስላሰብኩ ነበር። እስላማዊ መረጃ ነው አይደል የምትፈልገው? ስለዚህ ቁርአን ላይ የለም አይደል? የለምም አለምም አልልህም አለ። ከቁርአን እስላማዊ መረጃ ልስጥህ ያልኩህ ከቁርአን ስለኝ ካለ ምክንያቱም ሐዲስ ከ300 ዓመት በኋላ የመጡ ስለሆኑ ነሰሰርሊ እነሱ የነብዩን እንትን ናቸው ብዬም አልቀበላቸውም። አክቹዋሊ ቁርአንን ባልቀበለውም እነኛ ደግሞ ሞር ለመረጃ እሺ ሐዲስ አንስተህ ስታወራበት የነበረው ለምንድን ነው እንደዛ ተብላካም? ወደ ሐዲስ ደግሞ እንሄዳለን። ሐዲስ ማውራት ስንጀምር ደግሞ ወደ ሐዲስ እንመለሳለን። አይደለም ለመሰለህ ከቁርአን ጋር ስለሚቀበል ስታወራበት አልነበር እንዳሁን ወደ ሐዲስም እንገባለን። ምክንያቱም ከቁርአን ጋር ስለሚጋጭ ነው አስተምሮቱ። ግጭቱ ውስጥ መግባት ስላልፈለኩ ነው። ቁርአንና ሐዲስ ሲጋጭ ደግሞ ቁርአንን እንደምመርጥ ስለማቅ ማለት ነው። ስለዚህ ከቁርአን ይሄን ማሳየት ትችላለህ? አችልም? በመጀመሪያ ሶሂህ ሐዲስና ቁርአን አይጋጭም ሲጀመር። ይሄን ማሳየት ትችላለህ? አችልም? እሺ መረጃ ላውጣል። የያዝኩት አንድ ስልክ ስለሆነ ነው ይሄ የማወራበት ስልክ ማለት ነው እኮ። ንገረና ቁርአን ጥቅሱን ንገረን። ሱራ ስንት ላይ መረጃ ላውጣለሽ? ከቁርአን ያለው ላውጣና ላምጣለህ ቁጥሩን ትልበልና ማለት ነው። ችግር የለውም። ሱራውን ንገረን፣ ክርስቲያን ይከፍትልሃል። አንድ ሐዲስ አንድ ስልክ ከሆነ እኮ በሌላ ስልክ ምንም ማምጣት አይችልም። ሱራውን ንገረው ይከፍትልሃል። እሺ እናንተ ሰዓቱ ቀዶታል ለካ። አቶ ክርስቲያን ይፈልግ እስከዛ ኢንቲሳር ትቀጥል። የመጨረሻ እነዚህ ማስተናግድና ይብቃ አይመስልም? ኢንቲሳር ያ አደክሞኛል። አሁን ኢንቲሳር አለ። ድምጼም እየተዘጋ ነው። ኢንቲሳር በቃ እስልምና ላይ 15 ቀን ሞላኝ መልስ ፍለጋ። አንድ ወይን አረብኛ ስም ከላይ ባይዘ አላወራሁም። ቀድሞ ነበር የገባው አረብኛ የሆነ ላይት ነገር ፕሮፋይል። ሁለታችሁም ሚውት ሆናችሁ አክቹዋሊ ሁላችሁም ሚውት ሆናችኋል እኮ ምንድነው እሱ? ተመለሱ። ሃይ ተመለሱ። ሪፖርት ነው። አንድ ሁለት ይሰማል። ተመለሱ። አንድ ሁለት አይሰማም። 3 4 5 አይሰማም እንዴ? 7 ኧረ አረብኛ ተመለስ። ኧረ ይሰማል። ማገን ባንዳ አመጣ ከእንደና ቆያቸው ብያለሁ። ትንሽ ድምጽ አንድ ስለሆነ ማስረጃ እያወጣሁኝ ነበረ። ችግር የለውም። ኦኬ በደንብ ይሰማ ከሆነ ስለዚህ ምንድን ነበር ጥያቄያችን? የመቃብር ቅጣትን አንተ ታምንበታለህ? አዎ አምንበታለሁ። ኦኬ የመቃብር ቅጣት ታምንበታለህ? መልካም። በመቃብር ውስጥ ምንህ ነው የሚቀጣው? በመቃብር ውስጥ ምንህ ነው የሚቀጣው? ምንህ ነው የሚቀጣው ማለት ምን ማለት ነው? ነፍስህ ነው ወይንስ ጀናዛ? አንድ ሰው ጥፋት አጥፍቶ እንደሚቀጣ ነው የሚቀጣው እንጂ አይ በምን ትቀጣለህ አይደለም፣ በምን ምክንያት ትቀጣለህ ሳይሆን ሩህህ ነው የሚቀጣው ወይንስ ሬሳ? ሩህህ ወይስ ሬሳ? አንድ ሰው ከሞተ በኋላ ሩህ ይገባበታል እኮ ከሞተ በኋላ ይቀሰቀሳል አይደለ? መቼ? ትንሣኤ ቀን ነው የሚቀሰቀሰው? ላ ኦኬ ከሞተ በኋላ ሩህ ይገባበታል። ከዛ ደግሞ ያው የቀብር ቅጣት ካለበት ጥፋተኛ ከሆነ ይቀጣል ማለት ነው። ሩሁ እዛው ነው የሚቀረው ማለት ሩሁ የሚወጣ ነገር የለም። አንዴ ሩህ ከገባበት በኋላ የሚወጣ ነገር የለም። ስለዚህ አብሮት ይቀራል ማለት ነው። ከዛ በኋላ እኮ አይወጣም። ኢማጂን ሩህ ቅድሚያ ከሰውነት ሲወጣ ልብ በሉ ሞትን ዲፋይን አድርጉ ምላቸው ለዛ ነው እኮ
ልብ በሉ ሞት ማለት ነፍስና ስጋ መለየት ነው አይደለ? ላ ይሄ እኮ ግልጽ ነው። አንድ ሰው ከሞተ በኋላ ነፍሱ ከተመለሰለት በኋላ እኮ ነፍሱ ተመልሶ አይወጣም። ነፍሱ ይመለስለታል። ስለዚህ መቃብር ውስጥ ሰው ምን እያለን ነው ወንድማችን ማለት ነው? ነፍሱ ከተመለሰለት ሞት አይባልማ። ሞት ምንድነው? እሱ ነፍስና ስጋ መለየት ነው። ነፍሱ ተመለሰለት እኮ መጨረሻ ሄዳል እኮ አንተ መጨረሻ አኺራ ላይ ሄዳል አይደለ? ሞትም ነፍስ እኮ ከተቀበርክ በኋላ እኮ ተመለስክ እኮ ሪሳይ እንትን አደረግከው እኮ ተተመለሰ አትሄድም። ለአዳምጠኛ እንዴ ሎክ ያውለው ሞት ማለት ምን ማለት ነው? ዲፋይን አድርገው። እሺ ሞት ማለት ነፍስህ መውጣት ነው ሞት የሚባለው። ሞት ማለት መውጣት ነው። አይዋ እሺ ህይወት ደግሞ ነፍስህና ስጋህ አብረው ሲሆን ነው አይደለ? እኮ ነፍስ ተመለሰ ማለት ደግሞ አልሞትክም ማለት አይደለም። መቃብር ውስጥ ላይ ማለት ነው። እንዴት ነው የምትሞተው? መልስህን ከሞትክ በኋላ ይመለስልህ አይደለ? ነፍስህ ተመለሰች ማለት አልሞትክም ማለት ነው። ነፍስ ሲወጣ ሞት ይባላል። ነፍስ ከተመለሰች ማለት ነው። ማገን እንደዛ አይደለም ወንድማችን። ይሰማል አይደል? በደንብ ይሰማኛል እኮ ምን እኮ አለው ራስ ያልከውን አስታውሰው። እየው አንድ ብርጭቆ ውስጥ ውሃ ሞላህበት። አንድ ብርጭቆ ውሃ ተብሎ ይጠራል። ልክ ውሃው ሲወጣ ባዶ ብርጭቆ ይባላል። ውሃው ተመልሶ ከገባበት ግን ባዶ ብርጭቆ ነው እንደቀድሞ አይባልም። አሁንም አንድ ብርጭቆ ውሃ ተብሎ የሚጠራው ምክንያቱም ውሃው ተመልሶ ገባበት። እኮ አንተ ከምታደርገው ነገርና ፈጣሪ ከማያደርገው ነገር ተመሳሰላለህ እንዴ? በዚህ ወሰሚዑል በሲር እኮ ነው እሱ የተባለው ታዲያ ለራሱ ለአላህ ነው እንጂ ለአንተ እኮ አይደለም እኮ። አንተ ከምታደርገው ነገርና ፈጣሪ ከሚያደርገው ነገር ለምን ታመሳስላለህ? አይገናኝም። እኔ አደርገዋለሁ አላልኩም እኮ አይገናኝም። ይሄ እኮ ዱንያዊ ነገር ነው። ይሄ ዱንያዊ ነገር ነው። ከሞት በኋላ ትቀሰቀሳለህ፣ ነፍስህ ይመለሳል። ነፍስህ ተመለሰልህ ማለት ደግሞ በህይወት አለህ ማለት እኮ አይደለም። ችግር የለውም ሎክ እኮ ነፍስህ ቢገባብህም እኮ ነፍስህ ከተመለሰልህ ወደ ዱንያ መምጣት አትችልም። ከዛ በኋላ ችግር የለውም። ይሁን ልብ በሉ። አትሳቅ፣ አያዋጣህም። ለምን እንደማዋጣህ አስቀድሞ እሱ ነው ፕሊስ ቆይ አትሳቅ። ምንም አልገርምም። እኔ ይታዘቡሃል። ኪሴ ውስጥ 100 ብር አለ። ፕሊስ ቆይ ኪሴ ውስጥ 100 ብር ከተትኩኝ። አንተ እኮ ነው ያደረከው ፈጣሪ። ቆይ አዳምጥ። ለዛ ነው ዲፋይን አድርገው ስለ ኪሴ ውስጥ 100 ብር ከተትኩኝ። ያንን 100 ብር መልሼ አወጣሁት። አስቀድሜ ከተትኩት እኔ ነኝ። ተዛ ደግሞ አወጣሁት። ኪሴ ውስጥ በነበረ ሰዓት 100 ብር ያለኝ ሰው ሆናለሁ። ከኪሴ ሳወጣ ግን ባዶ ኪስ ሆናለሁ። መልሼ ኪሴ ስከተውስ ያንኑ 100 ብር ያለኝ ሰው ሆናለሁ። ምን እያለን ነው ወንድማችን? ሩህ የጨመረባቸውን አላህ ነው። ኦኬ ሩህን ወሰዳት፣ መልሶ ያችኑ ሩህ መለሳት። ከዛ ሞት ልትሆን አትችልም ወዳጃችን። ሞት ማለት ነፍስና ስጋ መለየት ነው ብለኸኛል። ያቺ ነፍስና ስጋ መለየት ሞት ተባለ። ሲለያዩ ሲመለሱ ደግሞ በተመሳሳይ ሞት አይባልም። አሁንም ተገናኙ እኮ ተመልሰው የተለያዩት። ለዱንያዊ ነገርና ከአኺራዊ ነገር አታመሳስል ወንድማችን። ማስረጃ አለኛው ማስረጃ አለኝ ማለት ቀጥል። እሺ ካለ ኮሜንታተሮች ማስረጃ አለ ወይ ያሉ ነው። ቀጥል። እናንተ ማስረጃ ይዛችሁ ነው እንደምትከተሉት? እፎይ ቀጥል ካለ ችግር የለውም እሰማለሁ። እኔ ማስረጃ ካለ ቁርአን ዘህር እኔ አሁን ከዚህ ከወጣው ይጠፋብኛል። ቁርአን ይከፍትላል። ክርስቲያን አለ። እኔ ማስረጃ በጣም ነው የምወደው። ወንድማችን ማነው ስምህ? ስሜ አረብኛ ማንበብ ብችልም አንብበው አረብኛ ነው። ለምን እኔ አልችልም? አልነግረኝም አንተ? ይሄን ያክል ከእስልምና ተከራካሪ ሆነ አንድ የአረብኛ ቃል አታነብም እንዴ? ምን ያደርግልኛል? ወይኔ በላቸው። ኧረ ተው መገን ላዝም መልመድ አለብህ። መገን ያገሬ ሰው ያው ቁርአናችንም እንኳን እያነበብኩኝ ያው ምን ጠቀመኝ? እኛ እንደፈለግን እናንተን መጽሐፋችን እያነበብን አይደል?
እናንተማ ያው መንፈስ ትንሽ እንትን ስለሚላችሁ ደስ ስለሚላችሁ ነው። እኔ እናንተ መጽሐፍ ባነበብኩ ቁጥር እኮ በቃ በጣም ነው የምናደደው። ምክንያቱም ወደ ጨለማ እየሄዳችሁ መሆኑን ሳቅ በጣም በሳጫለሁ እና እየተቀበለ አንተም አንድ ቀን እኮ ወደኛ ወደ ትክክለኛው እስልምና ትመጣለህ በኢዝኒላህ። አይ ምን በደልኩ? ጋነም ልገባ እኔስ ጥቅሱን ካወቀው ጥቅሱን ንገረው። ጥቅሱን ጥቀሰው እስኪ። እሺ ሱረቱል ጋፊር ክፈል ሐቢቢ። ሱረቱ ስንት ካፍ? ሱረቱል ጋፊር ከ46 እስከ 45 ያለውን አንቀጽ አንብብልኝ ሐቢቢ። እኔ አሁን ከወጣው እዚህ ይጠፋብኛል። ምን ይላል መሰለህ? ስንተኛውን አንቀጽ? አይዋ ሱረቱል ጋፊር النار يعرضون عليها غدوا وعشيا ይላል አረብኛው ማለት ነው። እስኪ ማን አገናኘ? ከ46 እስከ 45 እስከ 46 ያለው ማለት ነው። አረብኛውን የሸወዳችሁ ይላል። አንተ አረብኛ ምን አውቀህ ነው? እሺ አይዋ እያነበብከልኛ አንብበው አንተ ራስህ። በመቃብር ውስጥ እንደዚህ ይደረጋል የሚል ማስረጃ እኮ ነበር የጠየቅኩህ። ወረዚህ አድርገው አረብኛውን ሐቢቢ። አይዋ النار يعرضون عليها غدوا وعشيا ይላል። ويوم تقوم الساعة أدخلوا آل فرعون أشد العذاب። አማርኛውን አንብበው ከ45 እስከ 46 ያለው ተርጉመው ተው አንተ ተርጉመለት ተው ክርስቲያን። ያው አረብኛውን ማንበብ ትችላለህ እኮ አረብኛውን አንብብ። እኔን አሁን አንብቤ ነው የመጣሁት ስለማውቀው ነው ክፍሉን። አንተ ተርጉምና ንገራችሁ ከሰርላለ ለምን ትስቃለህ? አውቀዋለሁ ክፍሉን ስለማውቀው ከስር ላለው ኦዲየንስ ግን ተርጉምላቸው። ስለምታውቀው አታነበውም ማለት ነው። አይ ምንም እንደማታመጣበት ስለማውቅ ነው እንጂ እቺን እንደምጠቅሷት አውቃለሁ፣ ግን ምንም አይጠቅማችሁም። ለምሳሌ በተፍሲሮችም ቢሄድብህ እረታለሁ። አንድ ተፍሲር አለ አንተ የሚደግፍህ፣ አንድ ተፍሲር ደግሞ እኔንም አንተን የሚደግፍ አለ። ከዛ እኔ ደግሞ በቁርአን ፈስርብህና ተፍሲርን ዲባንክ አደርግብሃለሁ። ግን አንተ ተርጉምላቸው። ምንም ማድረግ አትችልም። ይኸው እስኪ ተርጉምላቸው። አማርኛ ወደዚህ አድርገው ሐቢቢ። አማርኛ እንዳታደርግ አረብኛው ላይ አማርኛውን አነባለሁ። ቁርአን ማለት መፈሰር ስለማይቻል ማለት ነው። አይቻልም። አረብኛው ነው የምፈልገው እኛ። አረብኛ ይሄ አላህ ቃል እኮ ዝም ብሎ አይደለም ነው ማለት ነው። አረብኛ ልታነብ ያንተን አረብኛ አነባበብ ለመስማት ነው። እንዴት አረብኛ ብለህ አረብኛ እኮ በአማርኛ ተፈስሯል እኮ ዓሊም አንተ ትበልጣለህ። እኔ ዓሊም አይደለሁም። እኔ ማስረጃውን አምጥቼልሃለሁ እኮ ትርጉሙ አማርኛ ማንበብ እንችላለን። አልፈልግም። እኔ አረብኛው ነው ፈልገው። ለዚህ እኮ ነው አልኩህ አማርኛውን በደንብ ስለማውቀው፣ ግን ከስር ላሉት ደግሞ አረብኛውን ተርጉምላቸው እያነበብክ ይጠቅመኛል። አማርኛው በተተርጉሙ በአማርኛ ተርጉማሉ። ክርስቲያን ቤት ስትመጣ እኔ ቤት ስትመጣ እኔ ማነበው የሚጠቅመኝን አርጉመንቶች ሳይሆን እናንተ የምታነሱትንም ተቃራኒ አርጉመንቶችን በደንብ አይቻቸው ነው የምመጣው። ስለዚህ አይነት ተወረ መልስ መለስኩ እንደምትለው አይነት አይደለም። ኤኒዌይስ በመቃብር ውስጥ ሬሳችሁ ይቀጣል ወይንም ደግሞ ነፍሳችሁ ሬሳችሁ ውስጥ ገብታ ትቀጣለች የሚል ለዛሬ መልስ የለም። እናመሰግናችኋለን ሙስሊሞች፣ እንወዳችኋለን። ፕላስ ብዙ በዚህ ላይ ያነሳናቸው ጥቅሶች አሉ። የእኛ የሄድንበት የሚቀጡትን ብቻ ነው። ጸሎት እንደሚያደርጉ መቃብር ውስጥ ሁሉ ተቀምጧል። ጸሎት እንደሚሰሙም ተቀምጧል። በመቃብር ውስጥ ነው። ዛፍ ይተክልላቸዋል ወደ
ጥላ እንዲሆናቸው ማለት ነውና ተስቃያቸው እንዲቀንስላቸው ነብያቸው ዛፍ ይተክልላቸው ነበር። እሺ መቼስ ሶፋኒ ዛፍ አስባል ተክለለት ምናምን ነገር ችግሩን ልቀንስለት ማለት ነው። እና ልብስ ላይ ሽንትን ተነካ ወዳጄ በመቃብር ውስጥ ትቀጣለህ። ሲሸና ነብዩ ደግሞ ቁጭ ብሎ ነው የሚሸናው ሁሌም። ለምንድን ነው እሱ ብለው ሲያብራሩ ከመቃብር ቅጣት አንድም ለመዳን ሽንት እንዳይነካው ጠብታ ከነካው በመቃብር ውስጥ እንዳይሰቃይ። አይሻ ምን ትላለች? ነብዩ ቆሞ ይሸናል የሚላችሁ ሰው ካለ እሱ ውሸታም ነው እንዳታምኑት ትላለች። ሱና ነው። ሱና የሆነበት ምክንያት ደግሞ ከመቃብር ቅጣት ለመዳን ነው። ጥበብ ነው፣ በጣም ጥበብ ነው። እና ጥያቄያችን ሳይመለስ ይቀጥላል ማለት ነው። ሻርክ የበላቸው እንዴት ነው መቃብር ውስጥ የሚቀጡት? ውሃ ውስጥ የሰጥመጡ እንዴት ነው የሚቀጡት? ሳይቀበሩ የተቀመጡ እንደዚሁ ወይም ምድረ በዳ ላይ ሞቱ እንዴት ነው የሚቀጡት? የመቃብር ቅጣት እነሱ ተረፉ፣ ዳኑ ማለት ነው። እና የመሳሰሉ አሉ። ከቁርአኑ ጋርም ይጋጫል ሐዲሱ። ቁርአኑ ዚስ ማይ ሰፖርት አያደርገውም ማለት ነው። አንድ ሁለት ጥቅሶች አሉ የሚያነሷቸው። ብዙ የቁርአን ክፍሎች ደግሞ ከሱ ጋር የሚላተሙ አሉ ማስኬዱ ማለት ነው። አንደ ክርስቲያን ቢበቃን ምን ይመስላል? እኔ አሁን ደከመኝ እባክህ። ይብቃን። ኧረ ሰዓትም ሄዷል በጊዜም ስለገባን ይብቃን። በጣም ጥሩ ተማምረናል። በጣም ቆንጆ ነበር። ይቀጥላል። ይሄን ክፍልም ቀጥለዋለን ሰሞኑንና ያው ኦዲየንስ በደንብ እየተማራችሁ እንደሆነ ተስፋ እናደርጋለን። ያው መልስ የለም ዛሬ መልስ የለም፣ ትናንትም አልነበረም። ይቀጥላል። በነገራችን ላይ ከዚህ በፊት እንደተናገረው ሆይ ለረጅም ጊዜ ነው በዚህ ቶፒክ የሚገባው። ያው ከአምላካቸው ጋር ተያይዞና ከእንደዚህ አይነት ቶፒኮች ጋር ተያይዞ የሚመልሷቸው መልሶች እንደማይኖሩ ደግሞ እናያለን ወደፊትም ማለት ነው። እናንተ ለመማር ተዘጋጁ። ቤቱን ኮፒ ሊንክ ምናምን ማድረግ እንዳትረሱ፣ ታብታብ ምናምን እንዳትረሱ። እሺ በቃ ይሄን እስክሪፕቶና ወረቀት ይዛችሁ በደንብ ትማራላችሁ እናንተ ማለት ነው፣ ሙስሊሞችም ጭምር። እናመሰግናለን። ለዛሬ በቃናል። ሰላም ደሩ። ያ ኦልሞስት 15 ቀን ሆነና አለ መልስ የለንም። እንገባለን፣ መልስ የለም። እንገባለን፣ መልስ የለም። ከዚህ ምንድነው የምንረዳው? የቴዎሎጂካል ፓርቶች ሲነሱ እስልምና ላይ መልስ የለም ማለት ነው። ይሄንን ነው የተረዳ ነው። አትሊስት ትንሽ መጫጫሁ ፉገራው ምናምን ሳይሻል አይቀርም እንጂ እንደዚህ ጠለቅ ያሉ ነገሮች ሲነሱ በተለይም በአላህ ዙሪያ ላይ እንደዚህ ከድህነት ጋር የተያያዙ ከፍርድ ጋር የተያያዙ ምንም የሚያውቁት ነገር የለም። ምንም ማለት ነው። 15 ቀን ሙሉ አንድ ሰው መልስ አብዛኞቹ አናውቅም ብለው የሚወጡት እና ጥሩ ነው። ዛሬ ባይዞ እዚህ ላይ አላነሳናቸውም፣ ገና ማአት ያላነሳናቸው መተው ቢሞግቱን ብለን የያዝናቸው ማስረጃዎች አሉ፣ ማናነሳቸው ማለት ነው። እንዲህ ቢሞግቱ እንዲህ እንሄድባቸዋለን ብለን የምናስባቸው ይኖራሉ ማለት ነው። አይ ቲንክ ተምራችሁበታል። አልተማራችሁበትም እንግዲህ እናንተ ጉዳይ ነው። እኛ የራሳችንን እንወጣለን፣ የራሳችንን እንጥራለን። እንግዲህ ሙስሊሞች ህይወታችሁን ብታድኑበት ብታተርፉበት ጥሩ ነው። ክርስቲያኖችን ብትማሩበት ጥሩ ነው። ማይሆን ቦታ ላይ ከምትገኙና የእስልምናን ሐሰተኝነት ጠንቅቃችሁ አውቃችሁ በዙሪያችሁ ያሉትን ብታነቁ መልካም ይሆናል ብዬ አምናለሁኝ እንደኔ። ለዛ ነው ትንሽ ረዘም ያለ ጊዜ ይወስደን ቶፒኩንም ወደ ሜቢ አሳዛኝ ከሆኑ ወይን እንተዋቸዋለን። የሆነ ሰዓት ላይ ለአንድ ወር ብዬ ወደ 9 ቀን ያህል ገባሁበትና ተውኩት። አሳዘኑኝና መልስ ምንም የላቸውም ነበር። ለአንድ ወር ያህል ባላ ጉዳይ እስቲ ላስተምር ብዬ ገብቼ ለ9 ቀን ያህል ከገባው በኋላ ምንም መልስ አያውቁም። ምንም ስላላህ ምንም አያውቁም፣ ስለ ድነት ምንም አያውቁም። ተውኩት፣ አሳዘኑኝ። አሁን ግን ጠንከር ባለ ሁኔታ ነበር የመጣሁት። ለ4 ወር ማለት ለ4 ወር የተለያየ ቶፒክ ይዤባችሁ እመጣለሁ። ለ4 ዓመት ማፈቱትን የቤት ስራ ሰጣችኋለሁ ብዬ ነበር። ሳየው የኛም ልጆች አይ ቲንክ እየተማሩ አልመሰለኝም። የኛም ልጆች እንደነ እየተማሩ ነው፣ ግን ቃል እየተማሩ ነገር አይመስለኝም። አይደለ ክርስቲያን?
ይሄ ቶፒክ አይ ቲንክ ትንሽ ከበድ ስለሚል ብዙ ጊዜ ስለማይነሳ፣ በነገራችን ላይ ምንድነው ዋናው ቁም ነገሩ ብዙ የተለመዱ ቶፒኮች አሉ። እነዛን ኤኒ ታይም መነሳት ስለሚችሉ ችግር የለውም። እንደዚህ አይነት ቶፒኮች ግን ዶክትሪናል የሆኑ ቶፒኮች፣ አምላካዊ የሆኑ ቶፒኮች ሲነሱ መማር ያለባችን እነዚህ አይነት ቶፒኮችን ነው። የተለመዱ ቶፒኮችን ለጊዜው ተወት ብናረጋቸው ብለን ነው ወደዚህ ቶፒክ የመጣ ነው ማለት ነው። ይሄ ደግሞ አይደለም ክርስቲያኖችን ሙስሊሞችን ምንም ስለ ሃይማኖታቸው ምንም ስለ አላህ ምንም ስለ ፈጣሪያቸው እንደማያውቁ ትልቁ ማሳያ ስለሆነ ማለት ነው። ለዛ ነው በነገራችን ላይ ብዙ ጊዜ አይታችሁ ከሆነ መጽሐፍ ቅዱስ ላይ ገብቶ እንደማብካት ቀላል አይደለም። ሙስሊሞች በተለይ ሊያውቁትና ሊረዱት የሚገባው ማለት ነው። ስለ ፈጣሪያቸው ስለ አምላካቸው ቢጠይቁ በቃ አላህ አይወልድም አይወለድም፣ ከዚህ ውጪ ምንም የሚያውቁት መልስ የለም። ከዚህ ውጪ አላህ ማን ነው አላህ ምንድነው የሚለው ነገር ቢጠየቁ እንደማይመልሱ ይሄው ተከታታይ እያየን ነው። እናንተም ደግሞ ይሄንን እንድትማሩ ይሄንን ዕውቀት እንዲሆናችሁ እንግዲህ እንደዚህ አይነት አምላክ አለ ብላችሁ መቼም በምናባችሁ እንደማትስሉትም ራሱ ግልጽ ነው። እስከዛሬ ባየናቸው ቶፒኮች እንኳን ማለት ነው። አሁን የዛሬውን በደንብ አይታችሁታል። የዛሬው ተረት ራሱ በቂ ነው በነገራችን ላይ ከተማራችሁበት ዕውቀት ካገኛችሁበት። ዝም ብሎ ብቻ መጫጫሁን ይሄ መበሻሸቁን ምናምን እሱን ነገር ለጊዜው ተወት አድርገነው ሞር ደግሞ እንደዚህ አይነት ነገሮችን ብንማር በጣም ጥሩ ነው የሚል እምነት አለ። እነዛ በፊት ስንገባባቸው የነበሩ ቶፒኮች እነሱን በስፋት ወደፊት የምንገባባቸው ይሆናል። እነዛ ቶፒኮች ይቋረጣሉ ወይ? አይቋረጡም። እንደውም በተሻለ ሌሎች አርጊውመንቶችን በፊት የነበሩትን ቢውልድ አድርገናቸው በደንብ በተሻለ እንመጣለን። አሁን ግን ይሄኛው ተነስተው የማይታወቁ ስለሆኑ ብዙ ጊዜ ይሄንን ለማንሳት የፈለግነው ለዛ ነው። እናንተም ደግሞ በደንብ ተማሩ ነው። እኛም እያልን ያለ ነው ያንን ነው። የሚማር ይማር ነው፣ ኦፕቲሚዝም ይያዝ። ወጥ የሆነ ኮርስ ስጡን ይላሉ። እንግዲህ ለ4 ወር ኮርስ እንሰጣለን ብሎ አላህ ላይ በዚህ በድነ ጉዳይ ላይ ገብተን ነበር። አሁን እያየሁት ያለሁት ግን የሚያስከፉ ነገሮች ናቸው እና የሚያስለብሩ ነገሮች ታፕታፕ እና ኮፒ ሊንክ ለማድረግ እንኳን የሆነ እንትን ማለት ምናምን ነገሮች ምናምን እያየን ነው ማለት የተለመደው ወይንም ያንኛውን በቃ ለመዱትን አይነት ነገር ብቻ ነበር ይመስለኛል። ወይንም ኮመንቶቹም ደስ ማይሉ ኮመንት ወይንም የሚጻፉት ባይዞ እኔ ሲያዘኝ ሰው አልወድም። አንድ ነገር ልንገራችሁ ደግሞ ማንም ሲያዘኝ አልወድም። የሆነ እንደዚህ አድርግ እንደዚህ አታድርግ የሚለኝ ትዕዛዝ ጠላቴ ነው። አይምሮልኝ አይምሮዬን እጠቀማለሁ። አንተ ኮመንት ላይ 10,000 አይደለም 2,000 1,000 ሆነ 100,000 ሆነ ብትጮህ ደንታ አይደለም እና የሆነ እንደዚህ ጀግና እንደዚህ ምናምን ስላላችሁም ደንታ አይደለም እና ለመማማር ብናደርገው ሲስተሙን ፕላትፎርሙን አሪፍ ይሆናል። በእንደዚህ አይነት ሁኔታ ብንሄድ ጥሩ ይሆናል እና ማለት እኛ አሁን እዚህ ገስት ላይ ስትሆኑ ወንበሩ ላይ ስትሆኑ ስሜታችሁ አንድ አይደለም ከስር ከምጽፈው ጋር ሲገባ ኦዲየንስ እንዴት ነው ትሪት የምናደርገው? ያንን ልንሳሳት እንችላለን ምናምን ነገር ግን ቢያንስ ኮመንቱ ትንሽ ረገብ ባለ ሁኔታ መሆን አለባችሁ። እናንተ ከኛ መርገብ አለባችሁ። ሰዎችን በሚስብ መልኩ እናንተ ብታደርጉት የተሻለ ነው። እኔ ብዙ ጊዜ ኮመንት ላይ መለስ ብዬ ሳይ ግን ደስ ማይሉ ኮመንቶች ነው ማየው፣ ወይንም ትዕዛዝ የሚመስሉ አይነት ኮመንቶች እንደዚህ አድርገው አንድ ነገር ልንገራችሁ፣ እናንተ ካዘዛችሁኝ እኔ አላደርገው። ይሄ እኔ ባህሪ ነው። ሰው የሆነ እንደዚህ ያላለ አለቃ ሙድ አልወድም እና ጤናማ ነገር ረጋ ያለ ነገር ትምህርቱ ላይ እናደርገው። ሰዎች የሚመጡትን ከሌና አስወርድ ከሌና አባር እንደዚህ አድርግ አትበሉ እና እንደዛ ነገር አታድርጉ ማለት ነው። እና ለዛሬ ቃን ደህና ደሩ።